ሰውየው ትልቅ ሰንጋ ይገዛና ጎረቤቶቹንና የአካባቢውን ማህበረሰብ ብሎም ወዳጆቹን ለመጋበዝ ይወስናል። ስጋው መጠባበስ መዘጋጀት ሲጀምር ታናሽ ወንድሙን ይጠራውና እስኪ ሂድና ወዳጅ ጎረቤቶቻችንን ቶሎ ጥራና ከማዕዳችን ይቋደሱ ይለዋል። ታናሽ ወንድሙም ወደ ውጭ ይወጣና መጮህ ይጀምራል። ድረሱልን! እሳት! እሳት! ድረሱልን! ማለት ጀመረ። ብዙም ሳይቆይ ቁጥራቸው ትንሽ የማይባል ሰዎች ከየቤቶቻቸው ወጥተው ወደ ሰውየው ቤት ሄዱ። ሆኖም ከሰውየው ቤት እንደገቡ ያጋጠማቸው የተለየ ነገር ነበር። የመተው ሰው ሁሉ እስኪ በቃው ድረስ በልቶና ጠጥቶ ወደ ቤቱ ተመለሰ። ደጋሽ ወንድም ታናሽ ወንድሙን ጠራውና ዛሬ ከመቱት ሰዎች ብዙም የማውቃቸው ሰዎች የሉም። ከዚህ በፊትም አይቻቸው አላውቅም። የታሉ ወላጆቻችንና ጓደኞቻችን ሲል ጠየቀው። ወንድሙም እነዚህ ሰዎች እኮ ቤታችን እሳት አለ ብዬ ስጠራቸው የመቱ ሰዎች እንጂ ድግስ አለ ብዬ ጠራቻቸው አይደለም። የዚህ አይነቱ ሰው እኮ ነው ክብርና እንክብካቤ የሚገባው ሲል መልስ ሰጠው። የታሪኩ ፍሬ ሐሳብም በችግር ጊዜ ከጎንህ የማይቆምን ሰው ወዳጅ ወይም ጓደኛ አድርጎ መያዝ ጉዳት ነው። እውነተኛ ወዳጅ በችግርህና በተጨነቅ ጊዜ ከጎንህ የቆመ ሰው ነው።